ማለት አይጠበቅብንም። ቆይ ደምስ ምን እያልካት ነው? ግራ አጋባችኝ እኮ። ፈሪሃ ንገሪኝ፣ ፈሪሃ ንገሪኝ፣ ምንድን ነው ህይወት? ምን ፈሪሃ ላጎቷ ስለ ህይወት እያወሩ ስለነበረ አልገባኝም። ምን እያወራችሁ ነበረ? ምንድን ነው የምታወሩት? ተዋት እንጂ ትንገረኝ በማለት አጎቷን ሲጠይቀው ታዴ በይ አሁን ንገሪኝ ፈሪሃ፣ ምንድን ነው ህይወት ምንድን ነው ያደረገችው? ንገሪኝ በይ፣ ዝም አትበይ ልጄ እባክሽን ንገሪኝ በማለት ሲጠይቅ እሷም አይ ታዴ ቆይ እስኪ ለማንኛውም ብንረጋጋ ይሻላል፣ ግን አሁን እያደረከው ነገር አግባብ አይደለም። ሙሉ ንብረትህን በሷ ስም ማድረግ የለብህም። ህይወትን አንተ አታውቃትም፣ እኔ ግን በደንብ አውቂያታለሁ፣ ተዋውቂያታለሁ ታዴ ብትለውም ህይወት እኮ ህይወቴን ያተረፈችልኝ ሴት ነች። እንዴት ነው እንደዚህ የምትሏት? በምን አይናችሁ ብታዩዋት ነው? አሁን እኮ ህይወት በጣም ተቀይራለች፣ እንደ ድሮ አይደለችም። እጅግ ጥሩና መልካም ሰው ናት። ያላትን ገንዘብ አሟጣ ከፍላ ነው እኔን ከዛ ቤት እዛ ስቃይ ውስጥ እያወጣችኝ። ትናንትና እሷ ያንን ሁሉ መስዋዕት ከፍላ ባታወጣኝ ኑሮ እህን ጊዜ ሬሳዬ ነበር የሚመጣው እንጂ እኔ ከነ ነፍሴ አልመጣም ነበር። እናም ፈሪሃ ተሳስተሻል በማለት ይነግራታል። አይ እሱማ ልክ ነህ ታዴ፣ ግን መቆየቱና የሆነ ነገር ማድረግ እንዳለብን ይሰማኛል። እሺ እንደፈለግ አድርግ ታዴ በማለት ታዴም ተነስቶ ልጁን ለመጥራት ወደ ክፍል ሲሄድ ነበረ። አጎቴ ይህ ወረቀት ለህይወት እጅ ላይ መግባት የለበትም፣ የሆነ ነገር ማድረግ አለብን። አጎቴ ምን ሆነሃል? ታዴ እኮ በቃ ታጉሯል፣ አጉረዋለች። አሁንም የሆነ ነገር ካለችው ህይወታቸውንም ልታሳጣቸው ትችላለች እቺ ሴት። እሱማ ልክ ነሽ ልጄ። ታዲያው ምን ማድረግ አለብን? አላቅም። አሮንም ራሱ ምናልባት እኮ ከእናቱ ጋር ሊሆን ይችላል። ምን ይታወቃል ብለህ ነው አጎቴ? አላቅም። ማንን ማመን እንዳለብኝ አላቅም። መና እንደምትፈራ እየየን ነው። መናን በጣም የምታስፈራራበት ነገር ይዛለች ህይወት። መና ለምንድን ነው ታዲያ እየፈራች ስናናግራት እሷ ስትመጣ የምትንቀጠቀጠው የምትርበተበተው ለምንድን ነው? አጎቴ የሆነ ነገርም አለ እኮ። ታዴም እኮ እሷ እንዳሳገተችው ግልጽ ነው። ማንም ሰው ሊያሳግተውና እንደዚህ ሊያሰቃየው አይችልም። ይሄ ሁሉ ሴራና ተንኮል የራሷ የህይወት ነው ትለዋለች። ምን እያልሽ ነው ልጄ? አዎ አጎቴ እውነቴን ነው የምልህ። ይሄ ሁሉ ህይወት ነች ይህን ሁሉ ሴራ የምታደርገው። እናም የሆነ ነገር ማድረግ አለብን ነው እኮ የምልህ በማለት እነሱ ሲያወሩ እሱ ደግሞ ማለትም የህይወት ልጅም ግራ ተጋብቶ በሩን ዘግቶ ማልቀስ ጀምሯል። ምክንያቱም ህይወት መናን ሲያናግራት መናን ለፍቅር ለዘላቂነት እየጠየቀችው እንደሆነ ሲያይ ከመናጋ ከማወራ ቢቀርብኝ ይሻለኛል። ስለዚህ አሁን ያለኝ አማራጭ አንድና አንድ ነው። እሱም ደግሞ ያው ፈሪሃ ባለችኝ መሰረት የተወሰነ ጊዜ ታግሼ መቆየት። ግን ደግሞ የምታገስ እኮ አይመስለኝም። መና ልታስታግሰኝ አልቻለችም። አስሬ ትመጣለች፣ ታቅፈኛለች። እንደዛ ደግሞ አልፈቅድም እንደዛ እንዲሆን። እኔ መናን ሳይሆን ፈሪሃን ነው ማፍቀር የምፈልገው። ፈሪሃ ደግሞ መና ትጎዳለች እያለች ለመና አሳልፋ ሰጥታኛለች። ቆይ አሁን ምን ማድረግ ነው ያለብኝ? እንዴትስ ነው ላድርግ የምችለው? በማለት ህይወት ደግሞ ይሄንን ብትሰማ ከመናጋ እንኳን ብሆን እሺ፣ ምክንያቱም ሙሉ ንብረቱን ሳገኝ እንደምትቀበል ስለምታውቅ በሙሉ ንብረት ስለምትፈልግ ከኔ ፍቅርን ሳይሆን ንብረት እንዳመጣላት ትፈልጋለች። ግን ደግሞ እችኛዋን ደግሞ ብላት ደግሞ በፍጹም አይሆንም ነው የምትለኝ። ስለዚህ ምን ማድረግ አለብኝ በማለት አሮን በሩን ዘግቶ እያለቀሰ ነው። እናም ታዴ ወደ ክፍሉ ሲሄድ ነበረ መናን አስገብታ እየደበደበቻት ያገኛት። አንቺ የተረገምሽ ልጅ የሆነ ነገር ሆና ከሆነ እመኝኝ ህይወት አጠፋሻለሁ ከምድረ ገጽ፣ አንቺ እየተረገምሽ ሲል ይሰድባታል። ታዴ ይቅርታ አድርግልኝ፣ ልጅ አይደለች እንዴ? ስላጠፋች እየተቆጣኋት ነው። ምንም አልጎዳኋትም እኮ። ታዴ ምን ሆነሃል? ነይ መና ቆይ ንገሪው እንጂ በማለት ስታወራ አንቺ ምን የማደለሽም አላቅሽም በማለት መና ጥላቻዋ ምናጭቃ ወታ ትሄዳለች። ወደ ሳሎን ስትሄድ መና ፈሪሃም ሆነች አጎቷ እጅግ ይደነግጣሉ። ምን ሆነሽ ነው? ምንድነው የተፈጠረው? መና ምን ሆነሽ ነው ብትላትም መና ከማልቀስ ውጪ ምንም ነገር ቃላውታ መናገር አትፈልግም። እናም ይሄን ሁሉ ድርጊት እያደረገችው ህይወት ደብድባሽ ነው አይደለ? ህይወት መታሽ ነው ስትላት ምንም መናገር ስለማትፈልግ ዝም ትላለች። ታዴ ተነስቶ ወደ ሳሎን ይመጣል።
እሷም ተከትለው ትመጣና እባክህን ታዴ ይቅርታ አድርግልኝ በማለት እግሩን ትይዟለች። አሁን ልቀቂኝ፣ ከእግሬ ላይም ተነሽ፣ ከዚህ በኋላ እዩልሽ ከአጠገቤ ላይሽ አልፈልግም። አንቺን መለየት የትክክል ነበረ። ባለማመኔ አንቺን እንዲህ እንድትወኝ በልጄ ላይ እንድትጫወች ተፈቅዶልሻል። ስለዚህ ከዚህ በኋላ አንቺና እኔ አብረን አንኖርም። ቤት ይለቀሽ እንድትወጭ ሻንጣሽን አስተካከይ በማለት ይናገራታል። እባክህን ታዴ ይቅርታ አድርግልኝ፣ ከዚህ ቤት ወጥቼ የት ቤት ልሄድ ነው? ምንም አይነት እኮ ማረፊያ እንደሌላትና መሄጃ እንደሌላት ብትነግረውም ከዚህ በኋላ ግን እመኝኝ ደግሞ ህይወት እኔ ዝም አልልም። ቅምጥ እንዳለሽ እና ሌላ ውሽማ እንዳለሽ አንቺ እንዳሳገትሽውም እና የውሽማሽ እጅ እንዳለበት የአባዬ እገታ ላይ ሁሉን ነገር ለአባቴ ነግረዋለሁኝ። እመኝኝ ህይወት ከዚህ በኋላ እኔ ያንቺ ሰራተኛና ያንቺ ገረድ አልሆንም። ሁሉንም ነገር አባቴ ማወቅ አለበት። እያስፈራራሽኝ እኔን ሰራተኛሽና እነ ፈሪሃንም ከቤት እንዳስወጣልሽ ሁሉን ነገር አባቴን መያዣ አድርገሽ ስትጠቀሚብኝ ቆይተሻል። ከዚህ በኋላ እመኝኝ ህይወት ሁሉንም ነገር አወጣዋለሁ፣ እናገራለሁ። ምን እንደምታመጫ ይሻለሁ ያን ጊዜ። አዎ ከዚህ ቤት ትውጫለሽ። አንቺ የዚህ ቤት ምንም ነሽ፣ ሰራተኛም አንቺ ሰራተኛችን ትበልጥሻለች። አንቺ የተረገምሽ እርኩስ አረመኔ ነሽ። አባቴን እኮ በቁሙ እያሰቃየሽው አንቺ ነሽ በማለት መና ትናገራታለች። ሁሉም ግራ ተጋብተው እሷን ቢያዩም ግን ቆይ ምን እየተካሄደ ነው? እባክህን መናማ ታወራውን እንዳትሰማት ታዴ፣ እባክህ ይቅርታ አድርግልኝ። እኔ ሌላ ማረፊያ ቤት እንደሌለኝ እየነገርኩ እንዴት ትጨክንብኛለህ? ስትል ገፍትሯት እሱ ጥሏት ይሄዳል። ምን እየተካሄደ ነው በማለት ልጇ ቆሞ ከማየትና ከማዳመጥ ሌላ ምንም የሚያደርገው ነገር አልነበረም። ሁሉንም አየና አየሽ ህይወት፣ ከዚህ በኋላ ህይወትሽ ሲኦል ነው የሚሆነው። እውነቴን ነው የምልሽ እመኝኝ በማለት ትናገራታለች ፈሪሃም። ከዛም ቆይ ሁላችሁም ጠብቁኝ እየቻችሁን ሰጣችኋለሁ በማለት ዝታባቸው ወደ ክፍል ትሄዳለች። ወደ መኝታ ቤት ስትሄድ ህይወት ልጇም ተከትሏት ይሄዳል። አንተም እናትን መሰልክ ማለት ነው? ምንም ብትሆን እናቴ ናትና ከእናቴ ጎን መሆን አለብኝ። አሁን ላይ እኔ ያስፈልጋታለሁ። ምናልባት እሷ ላትፈልገኝ ትችላለች፣ ግን ደግሞ እናቴ ትፈልገኛለች፣ አስፈልጋታለሁም በማለት ጥሏቸው ይሄዳል። በዛን ሰዓት ሁሉም ይደነግጡና አያችሁ እመኑኝ ልጆቼ፣ ፈሪሃ እመኝኝ፣ ይሄ ልጅ ከእናቱ ጎን ነው፣ እንዳታምኑት እባካችሁ። አሁን ታዴ